ዛሬ በተቃጠለው ቤተክርስቲያን ምእመኑ እጅግ ከልቡ አዝኖ ከላይ እንደምትመለከቱት እያለቀሰ ይገኛል። ስሙ ይበደም ተው ለቅሶ አይለቀስም ነውር ነው። ዛሬ ማለዳ ላይ የተቃጠለው የወይራ ሰፈር ሆዋተ ገነት ቅድስት አርሴማ ቤተክርስቲያን ከታቦቷ በስተቀር ሙሉ በሙሉ ወደበች። ቤተክርስቲያን እናንተን ትጣራለች። ኦርቶዶክስ የሆነ ባለማተብ የሆነ ይህን ቪዲዮ ሼር ሲያደርግ እንዳያልፍ። አዲስ አበባ ሀገረ ስብከት በኮልፌ ቀራኔው በወይራ ሰፈር ቅድስት አርሴማ ቤተክርስቲያን በትላንትናው ዕለት ምሽት ማለት ነው ሙሉ በሙሉ ቤተክርስቲያኗ በእሳት አደጋ መውደሟ ተሰምቷል። ከታቦቷ በስተቀር ማለት ነው። ሁላችሁም ኦርቶዶክሲያን ማለት ነው ይሄን ቪዲዮ ሼር ያደርጋችሁ ለዚች ቤተክርስቲያን ገንዘባችሁ። ቤተክርስቲያኗ ሙሉ በሙሉ ወደመች። አሳዛኝ እጅግ ልብ ሰባሪ መረጃ ነው። ይህ መረጃ ለመላው ዓለም እንዲዳረስ ከናንተ የሚጠበቀውን ነገር እንድታደርጉ በትህትና እንጠይቃችኋለን። የተወደዳችሁ ቤተሰቦቻችን በአዲስ አበባ የተፈጸመው በድንገት የተመለከትነው እጅግ ልብ ሰባሪውና አስደንጋጩ መረጃ ምንድነው? ይሄ መረጃ ጉልበት ይኑሮ እያልን ሙሉ በሙሉ ትንታኔውን ወደ መስጠቱ እናመራለን። የወይራ ሰፈር ሆዋተ ገነት ቅድስት አርሴማ ቤተክርስቲያን እንዲሁም ይህ ታላቅ ቦታ ላይ የተቀመጠው ቤተክርስቲያን መንበረ ብርሃን እጨጌ አቡነ ዮሐንስ በአንድነት የሚከብሩ ሲሆን በእሳት ቃጠሎ ሙሉ በሙሉ መውደሙ ተሰምቷል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን የሚገኝ ሲሆን ሌሊት በእሳት አደጋ ምክንያት የቅድስት አርሴማ ቤተክርስቲያን ሙሉ በሙሉ ወድሟል። የቃጠሎ መነሻ የኤሌክትሪክ መስመር ችግር እንደሆነ የተገለጸ ሲሆን ከታቦቱ በስተቀር ሌሎች ንዋያተ ቅድሳት ሙሉ በሙሉ በአደጋው ምክንያት መውደማቸው ነው የተገለጸው። ሲያገለግሉበት ሲሄዱ ቦታውን ያጡት ሊያስቀድሱበት የገሰገሱበት ቤተክርስቲያን በእሳት እንዳልሆነ ሆኖ ሲያዩት ልባቸው የከዳቸው ካህናትና ምእመናን በከፍተኛ ሐዘን ላይ እንደሚገኙም የደረሱን መረጃዎች ያመላክታሉ። በዚህ ቦታ የደረሰው ሐዘን የደረሰው መከራ ምክንያት በማድረግ ብፁዕ አባታችን ብፁዕ አቡነ ሕርያቆስ በቦታው ተገኝተው ማጽናናታቸው ታውቋል። ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ በእሳት በወደመው የወይራ ሰፈር ቅድስት አርሴማ ቤተክርስቲያን ተገኝተው አጽናንተዋል። ከብፁዕ አቡነ ኤጲፋኒዎስ የምስራቅ ጉራጌ ሀገረ ስብከት ጋር ተገኝተው ቤተክርስቲያኑ ከታቦቱ በስተቀር ሙሉ በሙሉ የወደመ ሲሆን ሶስት የደብሩ ካህናት በእሳት ውስጥ አልፈው ታቦቱን ይዘው እንደወጡ ያገኘናቸው መረጃዎች ይጠቁማሉ። በዚህ መካከል እጅግ አስደናቂ ክስተቶች ታይተዋል። ታቦተ ሕጉን ያተረፉ አባቶችም ሊመሰገኑ ይገባል። ሙሉ በሙሉ ዶግ አመድ ሆኗል። ይህ ዘግናኝ አሳዛኝ ልብ ሰባሪ መረጃ ነው የሆነው። የተወዳችሁ ቤተሰቦች ሙሉ በሙሉ ቪዲዮ በእጃችን ስለገባ እንደሚከተለው እናስደምጣችኋለን። ወደ ቪዲዮቹ አመራን።
ቤተክርስቲያን ከታቦቷ በስተቀር ሙሉ በሙሉ ወደበች። ቤተክርስቲያን እናንተን ትጣራለች። ኦርቶዶክስ የሆነ ባለማተብ የሆነ ይህን ቪዲዮ ሼር ሲያደርግ እንዳያልፍ። አዲስ አበባ ሀገረ ስብከት በኮልፌ ቀራኔው በወይራ ሰፈር ቅድስት አርሴማ ቤተክርስቲያን በትላንትናው ዕለት ምሽት ማለት ነው ሙሉ በሙሉ ቤተክርስቲያኗ በእሳት አደጋ መውደሟ ተሰምቷል። ከታቦቷ በስተቀር ማለት ነው። ሁላችሁም ኦርቶዶክሲያን ማለት ነው ይሄን ቪዲዮ ሼር ያደርጋችሁ ለዚች ቤተክርስቲያን ገንዘባችሁን ጉልበታችሁን ለዚች ቤተክርስቲያን በመዋል ደግመን እናሰራታለን። ሁላችሁም ኮሜንት ላይ ደግመን እናሰራዋለን በሉ። በአሁኑ ሰዓት እጅግ በጣም ብዛት ያላቸው ኦርቶዶክሳውያን ከባድ የሆነ ሀዘን ውስጥና ድንጋጤ ውስጥ ገብተዋል። ምክንያቱ ደግሞ ዘነበ ወርቅ አካባቢ እንዲዝቅ ብላችሁ ወይም በተለምዶ ወይራ ሰፈር በሚባለው አካባቢ የምትገኘው የቅድስት አርሴማ ቤተክርስቲያን በትናንትናው ዕለት ሌሊት ላይ ማለትም ህዳር 13 ከምሽቱ 6 ሰዓት አካባቢ እጅግ በጣም ከባድ የሆነና ቤተክርስቲያኗ ሙሉ ለሙሉ ያወደመ እሳት አደጋ ተፈጥሮ ነበር። በዚህም እሳት አደጋ እንደምትመለከቱት እንግዲህ ሙሉ ለሙሉ ቤተክርስቲያኗ ወድማለች ወይም ተቃጥላለች። ነገር ግን ታቦቱ ፍጹም አልተጎዳም። ሆኖም ግን ቤተክርስቲያኗ ሙሉ ለሙሉ በሚባል መልኩ እንደምትመለከቱት ወድማለች ማለት ነው። እቺን ቤተክርስቲያን ብዙ ሰዎች ተአምራትን የተመለከቱበትና ፈውስን ያገኙባት ቤተክርስቲያን ነች። እኔን ጨምሮ ብዙ እንመላለሳለን። እኔ መመላለስ ነበር በቦታው ብዙ ተአምር የታየባት ቤተክርስቲያን ነች። በአሁኑ ወቅት እንግዲህ ብዙ ኦርቶዶክሳውያን እጅግ በጣም ደንግጠዋል። እቺን ቤተክርስቲያን መልሰን ለመገንባት እንግዲህ መረባረብ አለብን። ብዙ ኦርቶዶክሳውያን እየተረባረቡ ይገኛሉ። በቦታው በመሄድና የሚያስፈልጉትን ነገሮች በማድረግ ከቤተክርስቲያኗ ጎን ልንቆም ይገባል። እኔም ወደ ቦታው በመጓዝና ያለውን ሁኔታ ለእናንተ ማሳወቃችሁ ይሆናል። በአዲስ አበባ ከተማ በወይራ ሰፈር አካባቢ የምትገኘውና ብዙ ኦርቶዶክሳውያን በመሄድ እንግዲህ ብዙ ፈውስን ያገኙባት ቅድስት አርሴማ ቤተክርስቲያን በደረሰባት ድንገተኛ በሆነ እሳት አደጋ እንግዲህ ሙሉ ለሙሉ ቤተክርስቲያኑ ሊወድም ችሏል ማለት ነው። ብሩክ መልካም ቀን ይሁንላችሁ። ዛሬ የተቃጠለው ቤተክርስቲያን ምእመኑ እጅግ ከልቡ አዝኖ ከላይ እንደምትመለከቱት እያለቀሰ ይገኛል። ስሙኝ በደንብ ተው፣ ለቅሶ አይለቀስም፣ ነውር ነው። ዛሬ ማለዳ ላይ የተቃጠለው የወይራ ሰፈር ሆዋተ ገነት ቅድስት አርሴማ ቤተክርስቲያን በተነሳ እሳት አደጋ ሙሉ በሙሉ መውደሙ ተነግሯል። ይህንንም ተከትሎ እንግዲህ በርካታ ምዕመን በቦታው በመገኘት መሪር ሀዘናቸውንም ገልጸዋል። እናም እነዚህ ምዕመናንን ለማጽናናት በቦታው የተገኙት አንድ አባት እንደተናገሩት የተቃጠለበት ዋነኛውን ምክንያት ልንገራችሁ በማለት ፈጣሪ የተሻለውን እንድንገነባ አስቦ ነው በማለት ምዕመኑን አጽናንቷል። የእሳት አደጋው ምክንያትም የኤሌክትሪክ መስመር ብልሽት እንደሆነም ተነግሯል። እናም ከታቦቱ በስተቀር ሁሉም ንዋያተ ቅድሳት በሚባል ደረጃ በእሳት ተቃጥለው ወድመዋል። እናም ከተቃጠለው ቤተክርስቲያን ውስጥ የወጡት የቅድስት አርሴማ ቤተክርስቲያን ታቦታት የተለያዩ አባቶችና ምዕመን ፈጣሪን በዝማሬ እያመሰገኑ ታቦታቱን ወደ እጨጌ ዮሐንስ ቤተክርስቲያን አስገብተዋል።
ወይራ አካባቢ በመትገኘው በአርሴማ በአቡነ እጨጌ ዮሐንስ ቤተክርስቲያን የተፈጠረውን ነገር ባጭሩ ስነግራችሁ ሌሊት ለማለት አንድ ዲያቆን ለአገልግሎት በሩን ከፍቶ በገባበት ሰዓት ላይ ኤሌክትሪክ ተያይዞ ቤተክርስቲያኒቱ ሙሉ ለሙሉ በሚባል ደረጃ ወድማለች፣ ጠፍታለች። የተረፈው ታቦተ ሕጉ ብቻ ሲሆን ብፁዕ አባታችን አቡነ ሕርያቆስ በቦታው ላይ ተገኝተው ታቦተ ሕጉን ወደ አቡነ እጨጌ ዮሐንስ ቤተክርስቲያን አዘዋውሮታል፣ አውርደውታል። በሐዘን ላይ ብንሆንም እልልታ ለእግዚአብሔር ያሰሙ። ክርስቲያን በሐዘን ላይ ደስታን ያሰማል። ክርስቲያን እንደተሰበረ አይቀርም። ክርስቲያን እንዳዘነ አይቀርም። መጽናኛ አለው። በሐዘናችን በመካከላችን ያሉ፣ በሐዘን በደስታም ከጎናችን ያሉ እጅግ የምንወዳቸው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን ብፁዕ አቡነ ኤጲፋንዮስ የምስራቅ ጉራጌ ሀገረ ስብከት ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር የደብሩ አስተዳዳሪ፣ ክቡር መጋቤ ሐዲስ፣ ክቡራን በዚህ ያላችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የአዲስ አበባ ሀገረ ስብከትና የክፍለ ከተማ የስራ ኃላፊዎች፣ ሊቃውንት በዚህ ያላችሁ የእግዚአብሔር ልጆች ሁላችሁም እንደምን አረፈዳችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን ብፁዕ አቡነ ኤጲፋንዮስ የሚገባውን መልእክት በተገቢው መልኩ አስተላልፈዋል። አንዳንድ ጊዜ የሚመጡ ነገሮች በረከትን ይዘው ይመጣሉ። ፈተና ሲኖር፣ መከራ ሲኖር፣ ጭንቀት ሲኖር፣ ችግር ሲመጣ፣ የሞት አዋጅ ሲታወጅ፣ ነገሮች ባልተጠበቀው መልኩ ምስቅልቅላቸው ሲወጣ፣ በሕይወት ውስጥ ችግር ሲመጣ ሌላ በረከት ይዞ ይመጣል። አንዳንዴ ፈተና ሲመጣ እግዚአብሔር ጸልየን ነበረ ለምን አልሰማንም እንላለን። እኛስ እግዚአብሔርን እየሰማነው ነው ወይ? እግዚአብሔር ለምንድን ነው ያልሰማን ከማለታችን በፊት የሚፈተትበት በሰማዕቷ በቅድስት አርሴማ ስም አምልኮተ እግዚአብሔር የሚፈጸምበት የክርስቶስ ሥጋና ደም የሚቀርብበት ግን ትንሽ የሆነ ደረጃውን ያልጠበቀ ቤተ መቅደስ ስለነበረ የተሻለ እንዲሰራ እግዚአብሔር ምክንያት አድርጓል። ስለዚህ ከ10 ሳንቲም ጀምሮ አሁን አላልኩም፣ ወደፊት በፕሮግራሙ መሰረት ሳሰሪ ኮሚቴው አስተዳዳሪው በሚያወጡት ፕሮግራም መሰረት ሁላችሁም በመረባረብ የዚህ በረከት ተሳታፊና የዚህ ታሪካዊ ስራ ባለቤት ልትሆኑ ይገባል። በሌላ መልኩ ቤተ መቅደስ የሚፈርሰው የሚቃጠለው የኛ ኃጢአት ሲበዛ ነው። አስተዳዳሪው እንደነገሩኝ ሌሊት ለአገልግሎት ዲያቆኑ ከፍቶ ገባ። ወዲያው ከኤሌክትሪክ መብራት ጋር በተያያዘ እሳቱ ተቀጣጠለ ነው እያሉኝ ያሉት። አንዳንዴ ስለበደልም ይሆናል። ቅድም ብፁዕ አባታችን ስለ ሰሎሞን ቤተ መቅደስ ሲነግሩን ነበር። ኢየሩሳሌም መሃል የሚገኘው ፊት ለፊት ከደብረ ዘይት ተራራ ከቤተ ፋጌ ማዶ የሚታየው በኢየሩሳሌም በአራቱም አቅጣጫ የሚታየው ታላቁ የሰሎሞን ቤተ መቅደስ እኮ አሁን የአላክሳ መስጊድ ነው።
እስራኤል ስለበደሉ ነው። ክርስቶስን በመስቀል ብቻ አይደለም፣ በተደጋጋሚ ስለበደሉ ለጠላቶቻቸው ተላልፈው ይሰጣሉ፣ ንስሐ ስለማይገቡ። ስለዚህ በዚህን መልኩ መረዳት አለብን። ማረን፣ ይቅር በለን፣ አምላክ ሆይ ራራልን ልንለው ይገባል። ዛሬ እናንተ እዚህ ተሰብስባችኋል። የቃል ኪዳኑ ታቦት መንበሩ ላይ ሳያርፍ አንሄድም አንወጣም ብላችሁ ከሌሊት ጀምሮ እዚሁ እግዚአብሔር ደጅ በር ላይ ቆማችሁ አምላካችሁን እየለመናችሁ ነው። በዛው ልክ ደግሞ ወደ ውስጣችሁ እኔንም ይቅር በለኝ፣ እኔንም ማረኝ ልትሉ ይገባል። በእኛ በደልም በእኛ ኃጢአትም የሚመጣ መከራ አለና እግዚአብሔር መዓቱን በምሕረት ቁጣውን በትዕግስት ይመልስልን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። እንጸልይና ታቦታችንን አጅበን ወደ መንበረ ክብሩ ካደረስን በኋላ እንባ ሳይሆን ብሎኬት መግዣ ሳንቲም በመስጠት ተረባርቦ እንደተባለው የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን በቃ ሰራለን። እግዚአብሔር ከሁላችን ጋር ይሁን። እኛም አንለይም፣ የቻልነውን ሁሉ እናደርጋለን። እግዚአብሔር ይባርካችሁ። ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ ኪርያላይሶን 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 ኦ አምላክ ኦ አምላክ ኦ አምላክ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ ያድነነ መዓቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ያድነነ መዓቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ያድነነ መዓቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ስብሐነ አምላክነ ወመድኃኒነ ስብሐነ አምላክነ ወመድኃኒነ ስብሐነ አምላክነ ወመድኃኒነ አቤቱ አምላካችን ልዑል እግዚአብሔር ሆይ እናመሰግናለን። ሁሉን ነገር ለበጎ ታደርጋለህና ዛሬ የሆነውን ሁሉ አይተህ በምሕረትህ በቸርነትህ እንድትጠብቀን ሐሳበ ልቦናችንን እንድታስፈጽምን ሀገራችንን ቤተ ክርስቲያናችንን እንድትጠብቅልን
ከክፉ ነገር ሁሉ እንድትሰውረን፣ የታመሙትን እንድትፈውስልን፣ የታሰሩትን እንድታስፈታልን ከእናታችን ከሰማዕቷ ከቅድስት አርሴማ ረድኤትና በረከት እንድታሳትፈን እንለምናሃለን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ኩሉ ፍቱሐነ ወንጹሐነ ከመ ይሬስየነ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ለ12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ማንሰራ ኃጢአት እግዚአብሔር ይፍታ።